እሺ ሮሜ ምዕራፍ 5 ላይ እንሄድና እንመለከታለን ከቁጥር 20 እስከ ምዕራፍ 5 ቁጥር 20 ጀምሮ እስከ ምዕራፍ 6 ቁጥር 2 ድረስ እናያለን። በጌታ በኢየሱስ ስም አነባለሁ። በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በርሱ እንኖራለን ይላል። እስከ ምዕራፍ 5 ቁጥር 20 እስከ ምዕራፍ 6 ቁጥር 2 ነው ያነበብኩት እና ቫይበር ላይ ሼር እንዳደረግኳችሁ እነኚህን ጥያቄዎች ምናልባት በቂ ጊዜ አላያችኋቸው ይሆናል፣ ግን በባይብል ስተዲ ጊዜ እንመለከታቸዋለን እንደ እግዚአብሔር ፈቃድ። በዚህ እንድናይ በዋነኛነት ያሰብኩት ሕግ ከጸጋ ጋር ሲነጻጸር በሚል ርዕስ ነው። ስናየው ክፍሉ ላይ በደል እንዲበዛ ለለውጥ በአዲሱ መደበኛ ትርጉም ላንብላችሁ፣ ሕግ በመምጣቱ መተላለፍ በዛ ይላል። ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ እያለ ይቀጥላል እና ያው እየቀጠልን ነው። ስለ ሮሜ ምዕራፍ መዝሙር 32ን ካየን በኋላ ምዕራፍ 4 ሮሜ ውስጥ ገብተን እያየን ያለነው ነገር አንድ ሰው በእግዚአብሔር ፊት እንዴት እንደሚጸድቅ የሚለውን ሐሳብ ነው እና ያ ደግሞ እንዴት የሚጸድቅ መሆኑን አይተናል። በእምነት እንደሆነ አይተናል። የሱ ደግሞ አንድምታ ምንድነው ወይም ውስጡ ምንድነው ያሉት ትርጉሞች? አንድ ሰው ከኢትዮጵያ ወደ አሜሪካን ሀገር መምጣቱ ብዙ ትርጉሞች አሉት ውስጡ። ጥሩ ነገርም አለው፣ ደግሞ ጥሩ ያልሆነም ነገር አለው። እንደው ጥሩ ያልሆነውን ነገር እንደው ላስታውሳችሁና ከዘመዶቻችሁ ተለይተን ነው የመጣ ነው እኮ በኋላ መተውልን ይሆናል አንዳንዶቻችን፣ ግን ለብዙዎቻችን ከዘመዶቻችን ተለያይተናል። በተለያያችሁ ጊዜ ሳታገኟቸው የሞቱ ዘመዶች ያሏችሁ እንዲህ ይሆናል። በአንድ በኩል ደስ ይላል አሜሪካን ሀገር መምጣት፣ ግን ደግሞ የራሱ የሆነ ዋጋ አለው፣ ግን ጥቅሞችም አሉት። በእምነት መጽደቃችን ምንም የሚያሳዝን ጉዳት የለበትም ውስጡ፣ ግን ውስጡ ያሉት በረከቶች ብዙ ናቸው እና የበለጠ እንድንረዳቸው ያስፈልጋል፣ ልናስተውላቸው ያስፈልጋል። ውስጣችን ሙሉ እንዲሆን ሴኪዩሪቲ እንዲሰማን፣ ሴኪዩሪቲ ስላችሁ በክርስቶስ ልባችን እርፍ እንዲል ማረፋችን አቅም ስለሚሆነን እኮ ነው። ለመኖር አቅም ይሆነናል። አሁን አንዱ ትርጉም ብለን ያየነው በእምነት የጸደቀ ሰው ከእግዚአብሔር ጋር ምን አለው? ሰላም አለው። ሰላም ያለው ሰው እኮ በቃ ረብሻ የለም። አሁን እኛ አገራችን ምንድን ነው የምንፈልገው? ሰላም ነው የታጣው። እንደው የሁሉ ነገር በቀረና ሰላም በኖረ ይላል እኮ ሰው አይደል? ሰላም ሲኖር እኮ ምንም ባይኖር እንኳን በትንሹ ይኖራል። ከእግዚአብሔር ጋር ሰላም ይኖረናል አይደለም የሚለው አለ። ድሮ አልነበረንም፣ ጠላቶች ነበርን፣ ግን እንዴት ነው ሰላም ይሆን ነው የሚለውን አይተናል። እሱም በመጽደቅ ነው እና በእግዚአብሔር ፊት ፍርድ ጻድቅ መሆን ማለት ምን ማለት ነው ብለናል? ፍጹም መሆን ማለት ነው ጻድቅ መሆን ማለት። ለዚህ ነው አንዳንድ ሰዎች ጸድቀናል ስንል ደፋር ነህ ይሉናል። ደፋር ሰባችሁት ያለውን ይላሉ። እውነታቸውን እኮ ነው። ይሄ የመጨረሻ ደፋርነት እኮ ነው። ጻድቅ ነኝ ብሎ ማውራት አንተ ይሉናል። ያቁናላ ማያቁን ሰዎች እንኳን ቢሆኑ አትሊስት የሆነ ደፋር ነው፣ ግን መቼም ባላቀውም ግን ሰው ነው ይላሉ። ግን የሚያቁን ዘመዶቻችን፣ ቤተሰቦቻችን ፊት ሄደን እንደሆነ ጻድቅ ነኝ ስንል የሆነ ያማቸዋል። ምክንያቱም ለምን መሰላችሁ እንደዛ የሚሉት? ጽድቅ የሚለው ትርጉም ስለሚገባቸው እኮ ነው። ጻድቅ ማለት እንከን የሌለው መሆን ማለት ነው እና ጻድቅ መሆን የምንችለው በስራችን ጻድቅ መሆን መቼም እንደማንችል አይተናል። መቼም አንችልም። ይሄ ውስጣችን ሊረጋገጥልን ይገባል
እንደው ከብዙ ሰዎች በዚህ ዓለም ላይ ካሉ ሰዎች ሁሉ የተሻልን ብንሆን እንኳን ስቲል አንጸድቅ በእግዚአብሔር ፊት። ምክንያቱም ክፍተት አለ፣ ጉድለት አለ፣ እንከን አልባ ልንሆን ፈጽሞ አንችልም። ስለዚህ እግዚአብሔር ጽድቅን እንደ ደሞዝ ወይም እንደ ሽልማት አይሰጥም። ደሞዝ የሚሰጠው ለሰራ ሰው ነው። ሽልማት የሚሰጠው ደግሞ ለማን? ሰርቶ ላሸነፈ ለሚገባው ሰው ሽልማት ይሰጠዋል። እና ጎበዝ ና አንተ ላንተ ጽድቅ እሰጥሃለሁ የሚለው ሰው የለው ምድር ላይ ማንም የለም። ጻድቅ የለም አንድስ እንኳ ነው የሚለው። ይሄ ነገር ቅድም እንዳልኳችሁ ይሄ ያለው ውስጡ የታጨቀው ሐሳብ ካልገባን ዝም ብለን ጥራዝ ነጠቅ የሆነ ሐሳብ ልንይዝ እንችላለን። እቺን ይዘን ጻድቅ የለም ማንም ሰው ብለን ስለዚህ እንደፈለገን እየኖርን አይ ማንም ጻድቅ የለም እግዚአብሔር ይመረኛል ብሎ ነገር የለም። መጽደቅ አለብን። ካልጸደቅን በስተቀር በእግዚአብሔር ፊት ተቀባይነት ሊኖረን አይችልም። ካልጸደቅን አይሆንም። ነግሬያቸዋለሁ ቤንጃሚን ያለኝን አይደል? ቤንጃሚን የጽጌ ልጅ እስቲ ንገረኝ እኔ ወንጌልን አላቅም አልኩት እና አንተ መስክርልኝ አልኩት። እሺ አለና የት ነው የምትሄደው ለመሆኑ አለኝ። ስትሞት በሄቨንና በሄል ታምናለህ አለኝ። አዎ አምናለሁ አልኩት። ስትሞት የት የምትሄድ ይመስልሃል አለኝ። ሰዎች የሚሉትን አስቤ ማለት ነው። ሄቨን የሚሄድ ይመስለኛል አልኩት። እንደው እንዴት አድርገህ ነው ሄቨን የምትሄደው አለኝ። ሄቨን የሚሄደው እንደው በቃ መቼም በዓለም ላይ ፍጹም ሰው የለም አልኩት። ሲጀምር ብዙ ሰዎች እንደሚሉ ማለት ነው ኖ ዋን ኢዝ ፐርፌክት የምትወደድ ፍሬዝ ናት። ኖ ዋን ኢዝ ፐርፌክት ባልኩትና ሆልድ ቆይ አለኝ። እንዲህ ብሎ ሊያወራኝ ነው ብዬ ገረመኝ እኔ ራሴ። ቆይ አለኝ። ፐርፌክት ያልሆነ ሰው አይገባም አለኝ። ታዲያ እንዴት ነው ፐርፌክት መሆን የሚችለው አልኩት። ለዚህ ነው ኢየሱስ ክርስቶስ ወደዚህ ምድር የመጣው ሲለኝ ከዛ ተነሳሁና ወንድማችንን ቢንያምን ተዋወቁት ብዬ ለቤተሰቡ አስተዋወቁ። ወንድም መሆኑን ያን ቀን ያወቅኩት። እስከዛ ድረስ አላቅም ነበር። እውነቱን ነው የምነግርህ። ቸርች ነው ያደገው እኮ። ቸርች አደገ ማለት ጌታን ያውቃል ማለት አይደለም። ግን በቃ ጌታን እንደሚያውቅ ገባኝ። ማለት እቺን አሁን ተምሯት ዝም ብሎ ሊላት ይችል ይሆናል። እኔ አላቅም፣ ስለ ልቡ አላቅም። በእርግጥ ግን እንደነገረኝ በልቡ የሚያምን ሰው ከሆነ ቤንጃሚን ጸድቋል። ምንም ጥያቄ የለውም። በልቡ ያመነ ከሆነ ይሄንን እና በእግዚአብሔር ፊት ጽድቅ የሚሰጥ ስጦታ መሆኑን አይተናል። ስጦታ ነው። እኛ ይገባናል ይሄንን አርገንልሃል የምንለው ነገር እንዳይደለ አይተናል። ከዚህም የተነሳ መዝሙር 32 ላይ ትዝ ይላችሁ እንደሆነ የመጨረሻው ጥቅስ ምን ትል ነበር? ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁ የቀና ሁላችሁ እልል በሉ የሚለውን አይተናል። መዝሙር 32 ስለ ኃጢአት ይቅርታ የሚናገር መዝሙር እንደሆነ እናስታውሳለን። እና ይሄ በእምነት የመጽደቃችን እውነት በውስጡ ያሉትን ትርጉሞች በሚገባ መረዳታችን እጅግ ወሳኝ ጉዳይ ነው። በእምነት የመጽደቃችን አንድምታ ብለን የተካፈል ነው ማለት ነው። በጣም ወሳኝ ነው። ወሳኝ የሚሆነው ለምን መሰላችሁ? ስላለፈው ህይወታችን፣ ስለ አሁኑ ህይወታችን፣ ስለ ወደፊት ስለሚኖረው ህይወታችን ያንን መረዳት የምንችልበት ስትራክቸር ይሰጠናል፣ መዋቅር ይሰጠናል። በዚህ ውስጥ ነገሮችን ሁሉ መገንዘብ እንችላለን። አሁን ለምሳሌ በጣም ፈተና ውስጥ ብናልፍ ይገባናል፣ ምንረዳበት አቅም ይኖረናል። በቃ እኔ ምን አርጌው ነው በእኔ ላይ በቃ እንዲህ የሚያረገኝ ምናምን የሚል ሰው ስላልገባው ነው። አንተ እኮ ቅድም እህታችን እንደነገረችን አንተ እኮ ምንድነህ? እጅግ የተባረክ ሰው እኮ ነህ፣ እጅግ የታደልክ ሰው ነህ ነው የሚባለው። ይሄ ሰው ግን ስታዩት የሚበላ በደንብ የለው ይሆናል፣ በጤናው ላይ ችግር ሊኖረው ይችላል፣ ቤተሰቦቹ ብዙ ጉዳት ደርሶባቸው ሊሆን ይችላል። ግን በኢየሱስ ክርስቶስ በማመን የሚገኘውን ጽድቅ ያገኘ ከሆነ እጅግ የታደለ ሰው ነው። ከኢሎን ማስክ ይበልጣል፣ ከዶናልድ ትራምፕ ይበልጣል። ስልጣን ማሳየቴ ነው። ኢሎን ማስክ ሀብት ማሳየቴ ነው። ከአይንስታይን ይበልጣል በትምህርት፣
ከሁሉም ይበልጣል። ምክንያቱም እግዚአብሔር ተቀብሎታል፣ የእግዚአብሔር ልጅ ሆኗልና። ስለዚህ ይሄንን ነገር መረዳታችን ሴንስ እንድንሰጥ ስለ ሁሉ ነገር አቅም የሚሰጠን እሱ ነው። ብዙ ክርስቲያኖች ይሄንን ነገር በደንብ ካለመረዳታችን የተነሳ በዚህ አእምሯችን ካለመታደሱ የተነሳ በህይወታችን በቃ በትንሹ ነገር በጣም ደስተኞች እንሆናለን። ደግሞ ትንሽ ነገር ሲሆን ደግሞ በጣም በቃ እንወድቃለን፣ ተስፋ እንቆርጣለን። ስለዚህ የሆነ አፕ ኤንድ ዳውን ነው ላይፋችን። ግን መሆን ያለበት በዚህ እውነት ውስጥ ስንሆን በእያንዳንዱ በህይወታችን ሀፕን በሚያደርገው ነገር ውስጥ እግዚአብሔር እየሰራ ያለው ነገር አለ። ባለፈው ሳምንት ከሆኑ ሰዎች ጋራ ፕሪሜሪታል ቲቺንግ ነበረንና አንዳቸው ምን አሉኝ? God is the greatest designer. The greatest designer. እግዚአብሔር he's a designer. ዲዛይነር መሆኑን ለማወቅ ትቸገራላችሁ? አሁን ማየት ነው እራሱ ይኸው በቃ አሁን ፍቅሬን ሳየው ታያላችሁ። እዛች አንድ ወንበሯ ስብስብ ብሏል፣ እጁ እዚህ ጋር የለም፣ ስብስብ ብሏል። መስታወቱን አልነካም፣ ጆሮው ስብስብ ብሎ እዛው ግን ሁሉ ነገር አለው። ዲዛይኒንግ you see ይሄ እኮ የእግዚአብሔር ስራ ነው። በእኛ ህይወት ሀፕን የሚያደርገው ነገር ሁሉ እኮ እንደዛ እኮ ነው፣ ዲዛይን እየተደረገ ነው። ዛሬ በህይወታችሁ የሚያልፈው ነገር God is doing something. He is the grand weaver ብሏል አንዱ ሰው ከዚህ ቀደም። እና ይሄንን መረዳት እንድንችል አቅም የሚሰጠን ከእግዚአብሔር ጋር ሰላም ያለን ሰዎች መሆናችንን ማወቃችን ነው። እሱን የተካፈልነውን በደንብ መስማት ይረዳናል፣ ክፍሉንም መመልከት። ከዚያ በኋላ ደግሞ ያየነው ምንድነው? በአዳም በኩል የመጣው ውድቀት ወይም ኃጢአት ያስከተለውን መዘዝና በክርስቶስ በኩል ደግሞ ያገኘነው ይሄ ጽድቅ ስጦታ ደግሞ እንዴት እንደሚነጻጸር ለመመልከት ባለፈው ሳምንት ሞክረናል። አሁን ወደ ዛሬው ክፍል ከመሄዳችን በፊት እስካሁን ባነሳናቸው ነጥቦች ጥያቄ ያለው ሰው ካለ ቢያነሳ ጥሩ ነው። ምክንያቱም አንዳንድ ጊዜ ስጠይቅ እንዴት ነበር ባይብል ስተዲ ምናምን ስል ባይብል ስተዲው ላይ ጥያቄ ተነስቶ ነበር፣ ታዲያ ለምን አላነሱም እላለሁ እኔ። እዚህ ለምንድን ነው ጥቅሙ? አይ እንደው እንዳረብሽ ምናምን ብሎ ይሆናል ሰው። አትረብሹ። ግልጽ ያልሆነ ነገር ካለ፣ ጥያቄ የፈጠረብን ነገር ካለ እንደውም የበለጠ እንድንመለከተው ይረዳናል። መልስ እንኳን እኔ በአጥጋቢ መልስ መስጠት ባልችል እንኳን አትሊስት ሁሉም ነገሩን ያያል። በሌሎች ሰዎች ዘንድ ደግሞ የሚነገረው ሐሳብ ምናልባት እኔ ከምገልጽበት የተሻለ ሊሆን ይችላል። ስለዚህ ጥያቄ ካላችሁ እናንሳና ማለትም በእምነት መጽደቅና በዛ ውስጥ ያሉ ትርጉሞችን በተመለከተ ጥያቄ ካለ እናንሳ። ባለፈው ጊዜ ተነስተዋል ጥያቄዎች፣ ረድተውናል። የተነሱት ጥያቄዎች ካሉ እናንሳ። እሺ ከሌለ እንቀጥላለን። ምዕራፍ 5 አሁን ቅድም ያነበብኩትን ከ20 ጀምሮ ሕጉ ለምን ተጨመረ የሚል ጥያቄ ነው። እዛም ጽሁፉም ላይ ያቀረብኩት ሕጉ የተሰጠበት ዓላማ ምንድን ነው? ግልጽ ነው። ሕጉ የተሰጠበት ዓላማ ምን እንደሆነ እዚህ ቀጥታ ነው የሚናገረው። ኃጢአት ምን እንዲሆን? እንዲበዛ ይላል፣ ወይም እንዲትረፈረፍ ይላል በአዲሱ መደበኛ ትርጉም ላይ። ኃጢአት ኃጢአት ሕግ በመምጣቱ እንዲበዛ ነው የሚለው አዲሱ መደበኛም ትርጉም። ኃጢአት እንዲበዛ ነው ሲል ምንድን ነው የሚያሳየን? ስለ ኃጢአት ያለን ግንዛቤ እንዲጨምር ማለት ነው። ሕጉ የተሰጠው ካልተነገረን አናቅም። አሁን ሰዓታችን ስንት ሰዓት ላይ እንደሚያልቅ ካወቅን ካረፈድን በጊዜ ከጨረስን ይሄን ማወቅ እንችላለን። ምን ስላለ ምን አንድ መለኪያ አይደል? መለኪያ ስላለ እናውቃለን። ስለዚህ ሕጉ መለኪያ ነው። በሌላ ቋንቋ በሮሜ ምዕራፍ 3 ቁጥር 20 ላይ ኃጢአት በሕግ ይታወቃል ይላል። ስለዚህ አሁን ይሄ መለኪያው ወይም ይሄ መሳሪያ ኃጢአትን የምናውቅበት መሳሪያ ሲሰጠን አሁን
ሪኮግናይዝ የማድረግ አቅማችን ስለጨመረ ኃጢአቱ ምን እየሆነ ይመጣል? እየበዛ ይመጣል። አሁን ሰው እየወፈረ ቢሆን ካለካው ትንሽ ምልክት የሚሰጠው ሱሪው ሲጠበው ምናምን ነው። ግን መለካት ከጀመርን ግን ዛሬ 1 ፓውንድ ነገ 3 ፓውንድ ከዛ 10 ፓውንድ ሲል እየደነገጥን እንመጣለን። ባንለካው እኮ አንደነግጥም። አንዳንዴ እኛ ሁሉ ላናስተውል እንችላለን። ሰው ነው የሚነግረን ምን ጨመርክ እንዴ ምናምን ይለናል። ሰው እንዳለባበሳችን ማለት ነው። ግን ከለካ ነው ግን እናውቃለን። ምን ይላል እዚህ ሮሜ ምዕራፍ 7 ቁጥር 7 ላይ ሕጉ አትመኝ ባይለኝ ኖሮ ምኞት ምን እንደሆነ ባላወቅሁ ነበረ ይላል። እዚህ አትመኝ ስላለ ነው ምኞት ምን መሆኑን ምኞት ኃጢአት መሆኑን ያወቅሁት ይላል። በአንጻሩ ግን ሕጉ የተጨመረው ኃጢአትን ለማብዛት እንደሆነ ሁሉ ጸጋው ግን ምንድነው የሚለው? በደል እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ይልና በድሮ ትርጉማችን የተወሰኑ ሐሳቦች ይገልጽና ጸጋ ከመጠን ይልቅ በለጠ ይላል። በአዲሱ መደበኛ ትርጉም ላይ ልክ እንደ እንግሊዘኛው ነው የሚያቀርበው። ሕጉ በመምጣቱ መተላለፍ በዛ፣ ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ ይላል። አሁንም እዚህ ጋር በደንብ በጥሞና ምን ለማለት እንደፈለገ ለመረዳት እንሞክራለን። የእግዚአብሔር የበዛ ጸጋ፣ የተትረፈረፈ ጸጋ ወይም የጸጋ ስጦታ ሕጉ በሚሰጠን የኃጢአት ግንዛቤ ውስጥ ሲታይ ምን ይሆናል ማለት ነው? በጣም ጎልቶ ይታያል። ለምሳሌ እኛ ኃጢአተኞች ነን እና እግዚአብሔር በጸጋ ስጦታ ወይም በጽድቅን ስጦታ ሰጥቶን ነው የምንድነው የሚለውን እንደ ሐዋርያው ጳውሎስ አይነት ሕጉን የሚያውቅ ሰው ሲረዳውና ሕጉን ምንም የማያውቅ ሰው ሲረዳ አንድ ይመስላችኋል? አንድ አይሆንም። ሕጉን በደንብ የሚረዳ ሰው፣ ምክንያቱም ሕግ ስራው ምንድን ነው? ኃጢአትን ማስታወቅ ነው። አዌር የሚያደርገን ሕጉ ነው። ስለዚህ ኃጢአተኛ ነኝ ቢሆንም እኮ መቼም ምንም አልልም ምናምን ይላል ሰው። ለምሳሌ ያን የሚለው ሕጉን ስለማያውቅ ነው። ግን ሐዋርያው ጳውሎስ ለምሳሌ የሚያነሳው እንደው ነጥሎ የሚያነሳው ራሱ ሕግ የትኛውን ነው? አትመኝ ባይለኝ ነው ይላል። አሁን አትመኝ ማለት በጣም ከባድ ነገር ነው። በሌሎቹ ነገሮች ላይ ሁሉ ያለፍን ቢመስለንም አትመኝ ማለት ግን በቃ it hits at the core። ማን ከዚህ ነፃ ይሆናል? አትመኝ ባለህ ነገር በቃ ያለህ ይብቃህ። ይሄ ራሱ አያስቆጣም ስታስቡት? ምን አይነት ንግግር ነው? ብዙ ሰዎችን የያዝነውብኝ ያውቃሉ። 1 ጢሞቴዎስ 6ን ሳካፈል ምን ማለት ነው? ያለኝ ይበቃኛል እና ማለት አንስራ ማለት ነው? እኔ አላልኩ፣ ክፍሉም አይልም አትስሩ አይልም እኮ ስሩ ይላል። ግን ያለህ ይብቃኝ፣ ያለኝ ይበቃኛል በጣም ከባድ ነገር ነው እዚህ ዓለም ላይ። ምክንያቱም የዚህ ዓለም አስተሳሰብ ያለኝ አይበቃም። ሁሉም ሰው አይበቃው፣ ሁሉም ሞር ነው የሚፈልገው። ግን ጌታ ኢየሱስ አሁን ሊከተሉት ሰዎችን መከተል ሲፈልጉ እሺ መከተል ትፈልጋለህ? ያለን ሁሉ ሽጥና ገንዘቡን መተህ እኛ ለይሁዳ ሰጥተው ተከተለኝ አይልም ጌታ ኢየሱስ። ለድሆች ሰጥተህ ናና ተከተለኝ። የሰውም ልጅ ራሱ ማደሪያ የለውም፣ አብረህ እንግዲህ እዚህ ውስጥ ትሄዳለህ ብሎ ሲላቸው ብዙዎቹ ሲያዝኑ ነው የምናስታውሰው። ምክንያቱም በፍጹም አይመችም። ሁሉን ጠብቅ ያለውን ሰውዬ ራሱ በቃ ሂድና ያለን ሽጥ ሲባል እያዘነ ሄደ ይላል። አትመኝ የሚለው ላይ ሲሄድ በቃ ሁሉም ፍርጥ እያለ የሚቆም የለም። ሁላችንም ማለት ነው። ግን እንደዚህ ሕጉ ማነው ኃጢአት በበዛበት ግን ጸጋ ከመጠን ይልቅ በለጠ ይላል። ምን ያህል ስግብግብ እንደሆነን፣ ምን ያህል አመንዝራ እንደሆነን፣ ምን ያህል በሐሳባችን ከእግዚአብሔር ጋር የተጣላን እንደሆነን ሲገባን ቆላስይስ 1:21 ነው ያልኩት። አሁን
ሲገባን ሐሳባችን ራሱ ከእግዚአብሔር ጋር የሚጣላ መሆኑ ሲገባን አሁን ጸጋ እንደሚያስፈልገን እናያለን። ጸጋው ደግሞ ከዚህ ከኃጢአቱ በለጠ ነው የሚለን። ምን ማለት ነው? እሱን ነው የምናየው። ሕጉ ከጸጋው ጋር ሲነጻጸር ምን ይመስላል ነው እያልን ያለ ነው። ሕጉ the best ማውጣት የሚችለው ከሰው ምንድን ነው መሰላችሁ? ፈሪሳዊ። the best disciple ሕግ ሲያፈራ ፈሪሳዊ ነው የሚወጣው። ምን ማለት ነው? ውጩ ያምራል፣ ውጩ ልክ እንደ ሕጉ ነው። ውስጡ ግን እንዲህ ለማድረግ ካደረጋቸው ጥረቶች የተነሳ አቤት 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 እዛ አትግቡ፣ በጣም ይሸታል። ውጩ እኮ አሪፍ ነው። ለመሰላችሁ ውጩን ለማሳመር የተኬደበት መንገድ ብዙ የቲያትር ሰው መሆን አለበት። ድራማ ሰርተን በሰው ዘንድ ተቀባይነት ለማግኘት ተወራጭተን ቁጭ ብድግ ብለን ነው የምናገኘው ያንን። ከዛ የጌታ ስም የተባረከ ይሁን ምናምን እያልን ነው የምናወራው። እንደዚህ የሚሉ ሰዎች እንድትፈርዱባቸው አይደለም። ግን የሆነ ከላይ ግን በቃ ከሰማይ የመጣን ነው የምንመስለው። ከእግዚአብሔር ቢሮ ከሱ ጋር ቀጠሮ ይዘን ልክ ከሱ ጋር አውርተን የመጣን እንመስላለን ስናወራ። እነኚህ ይሄንን ሰው ብቻ ልጆቹ በሌሉበት ነው ማየት። ልጆቹ ካሉ ችግር ነው፣ ባለቤቱ ካለ ችግር ነው። ምክንያቱም እንደዚህ ሁሌ መሆን አይቻልም። ውጪ ነው እንደዚህ የሚሆነው። ወይም በሰው ለታይታ ነው። የፈሪሳውያንን ጽድቅ ታስታውሳላችሁ። ጌታ ኢየሱስ እንዴት አድርጎ እንደነቀፋቸው። ፈሪሳውያን በወንጌል መነጽር ሲታዩ ነው እንደዚህ የሚሆኑት እንጂ እንዲሁ ስናያቸው ጥሩ ዜጎች ናቸው። ሎ አባይዲንግ ወንጀለኞች አይደሉም። ጥሩ ነገር የሚያደርጉ የሚከበሩ ናቸው። እነሱን አሳልፎ የሚሰጣቸው እንዲሰጡ የሚያደርጋቸው የወንጌል ብርሃን ወደኛ ውስጥ ሲመጣ ይሄንን የሰፋፋነውን ልብስ ቅጠሉን ሁሉ ብጥስጥስ አድርገን እንድንጥል ያደርገናል። ምክንያቱም ከንቱ ነው፣ በእግዚአብሔር ፊት ምንም ዋጋ የለው። ደግሞ ያሳያል። በቃ ውስጥ we are sinful to the core። ውስጣችን የተበላሸ ለምን ብለን ባለፈው ሳምንት እኮ ተመልክተናል። ስለ ኃጢአት እንዴት ወደዚህ ሁኔታ መጣን የሚለውን ተመልክተናል። ብቻ ግን ሕጉ በሚሰጠው የኃጢአት ግንዛቤ ውስጥ የተትረፈረፈው የእግዚአብሔር ጸጋ ጎልቶ ይታያል። ግን ያው እንደምታውቁት እኛ አሁንም ቅድም እንዳልኩት ኃጢአታችንን ከማወቅ ያለፈ ነገር የሚያስፈልገን ሰዎች ነን። ሕጉ ኃጢአትን እንድናውቅ ብቻ ነው የሚረዳን። እኛ ግን እሱ ብቻ አይረዳንም። ከዛ ያለፈ ነገር ያስፈልገናል። ያለፈ ነገር መስተዋት። አሁን ፊታችን ቆሽሾ ግሪስ በግሪስ ሆኖ እጃችን መስታወት ላይ ሄደን ብናየው እጃችን ግሪስ በግሪስ ፊታችንን ነካክተን ግሪስ በግሪስ ውሃ ከሌለ ምን ይረዳናል? መስታወት ምንም አይረዳን። ለማጽዳት ስንሞክር ግሪስ እንዴት ነው ያለ ውሃ የባሰ ነው ምን ለቀልቀው። ነገራችን ሁሉ ይለቀለቃል። እንደው ሻለቀልቅም በቃ ምናምን ብለን ሲያሳክከን እንደ ሙዚቃ እንለቀልቃል። ከዛ ስንነካካው ሁሉ ይበላሻል በቃ። ስለዚህ የነካነው ነገር ሁሉ ነው የሚበላሸው። ተበላሽተናል ማለት እኮ ነው። ምንድነው ያበላሸን? እንደዚህ ይሄን በደንብ መገንዘብ አለብን። እንደው በቃ እግዚአብሔር ይመስገን ደህና ነኝ፣ እንደው በቃ ያው መቼም ሰው ሁሉ ምናምን የሚለው ነገራችን ሁሉ ይጠፋል። we are sinful to the core። ለምን ይሄ ሆነ? ባለፈውም ለማየት ሞክረናል። ከዚህ የተነሳ ነው ጸጋ ያስፈልገን። ሕጉ አይበቃም። ሕጉ ያሳውቀናል። ጸጋ ግን ማሳወቅ ብቻ አይደለም። ጸጋ ሕጉን ይጠቀምና በመጀመሪያ በህሊናችን ውስጥ ወቀሳ ያመጣል። ወቀሳና ክስ ይለያያል አይደል? ክስ ማለት ማትረባ አንተ ደግሞ እግዚአብሔር ትላለህ ምናምን፣ ይሄ ክስ ነው። ፈሪሳይ ነው እንደዚህ የሚከሰው አይዘወይ። ግን ጸጋ ግን እንደዛ አይደለም።
ኑ ነው ጸጋ። ኑ ወደ ውሃ ኑ። ኢሳይያስ 55:1 ኑና ግዙ ያለ ዋጋ። መብል ግዙ፣ መጠጥ ግዙ። ለምን ትደክማላችሁ? ለምን ያላችሁን ነገር በማይጠቅም ነገር ታባክናላችሁ? ኑና ግዙ ነው የጸጋ ቃል። ጌታ የዮሐንስ ወንጌል ምዕራፍ 1 የምናውቀው ቃል አለ። ሕግ በሙሴ ተሰጥቶ ነበርና ጸጋ ግን እና እውነት በጌታችን በኢየሱስ ክርስቶስ ሆነ ይላል። ጢሞቴዎስ ላይ ሐዋርያው ጳውሎስ ያለውን አንድ ጥቅስ ላንብብላችሁ። አንደኛ ጢሞቴዎስ ምዕራፍ 1 ከ12 ጀምሮ እንደዚህ ይላል። ስለ ራሱ ነው የሚናገረው ሐዋርያው ጳውሎስ። አንደኛ ጢሞቴዎስ 1:12 ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። እንግዲህ ይህን ጳውሎስ የሚናገረው ባይዘዌ በአገልግሎቱ መጨረሻ ላይ የተጻፉ ናቸው። እነኚህ ሁለቱ የጢሞቴዎስ መልእክቶችና የቲቶ መልእክት። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ብሆን ሰዎችን ማንገላታ መከራቸውን ማሳይ ለእግዚአብሔር ብሎ ነበር የሚያደርገው። ታስታውሳላችሁ። ምንም ብሆን ይህን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረግሁት ምሕረትን አገኘው። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ጸጋው በዛልኝ ይላል። በጌታችን በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር። ይህ አንድምታው ነው። እዛ ውስጥ አለ፣ ፍቅሩ አለ፣ ምሕረቱ አለ፣ በረከቱ አለ። ጸጋው በእምነት መጽደቅ ውስጥ ያሉ ሀብቶች ናቸው እነኚህ። በዛ ይልና ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን፣ ዴሞንስትሬሽን እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ይላል። ስለዚህ ወደ ክፍላችን ተመልሰን ስንመለከት ምዕራፍ 5 ላይ ኃጢአት በበዛበት ኃጢአት ሕግ ጭምር ገባ ኃጢአት እንዲበዛ እና ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ ይላል። ግን እሱን ከማለቱ በፊት ግን መሀል ላይ የሚላቸው ሐሳቦች አሉ። ይሄ ጸጋው ኃጢአት እንዴት እንደነገሰና ሰይጣን ደግሞ ጸጋው ደግሞ እንዴት እንደነገሰ የሚል ቃል እናያለን። ኃጢአት በሞት እንደነገሰ ጸጋ ደግሞ በጽድቅ ለዘላለም ሕይወት ነገሰ የሚል ቃል አለ። ጥያቄ ያቀረብኩት ምን ማለቱ ነው? ኃጢአት ነገሰ ጸጋ ይነግስ ዘንድ ሲል ምን ማለቱ ነው የሚል ጥያቄ አቅርቤ ነበር። ወደ እሱ ከመሄዳችን በፊት አንድ ጊዜ ይሄን ኃጢአትን እንደገና ሪቪው እናርግ። ኃጢአት ምንድን ነው? ኃጢአት ባለፈው ሳምንት አካፍያችኋለሁ። ትርጉሙ ኃጢአት ማለት ኢላማውን መሳት ማለት ነው። ይሄ ኢላማውን መሳት ወይም ሚሲንግ ዘ ማርክ ማለት ሌሎች ኃጢአቶችን በሙሉ የሚያቅፍ መግለጫ ነው። ትላንትና ባይብል ስተዲ ላይ ብዙ በዚህ ነገር ላይ አንስተን ተነጋግረናል። ስለ ገነት ያን የእውቀት ዛፍ ለምን እግዚአብሔር አኖረ የሚል ነገር ስንነጋገር ነበር። ለምን አኖረ የእውቀት ዛፍ? ክፉንና ደጉን የምታሳውቀው ዛፍ እግዚአብሔር ለምንስ ከለከላቸው የሚል ነገር አንስተን ነበር። እና እኔ በጣም ቀለል ባለ መልኩ ለማስረዳት ያው እዛው እግዚአብሔር በሚሰጠኝ ጸጋ ባይዘው የምናገለግለው በጸጋ ነው። ሮሜ ምዕራፍ 1 ላይ ያን ይላል፣ በአሕዛብ ዘንድ ከእምነት የሚነሳ መታዘዝ እንዲገኝ
ጸጋንና ሐዋርያነትን ተቀበል ይላል። ጳውሎስ is conscious of God's grace at work in his life። ጳውሎስ ያውቃል የእግዚአብሔር ጸጋ በሱ ህይወት ውስጥ ሲንቀሳቀስ ይለየዋል። የራሱን ከእግዚአብሔር ለይቶ ያውቃል። እና እዛ እየተካፈል ይሄ ቶፒካችን አልነበረም ጥናታችን፣ ግን እንዳስተውል እኔም ራሴ እያስተዋልኩ አብረን ነው የምናስተውለው። እና ምሳሌ የሰጠሁት ምሳሌ እንደዚህ ነው። እቤታችን ሰው አብሮን እንዲኖር ኢንቫይት ብናደርግ ከዛና እኛ ቤት መኖር ትችላለህ። ሳሎኑም ያንተ ነው፣ ኪችኑም ያንተ ነው፣ መታጠቢያዎቹ ያንተ ናቸው። ኋላም ሄደ ጓሮ ላይ መቀመጥ ትችላለህ። በቃ ቤትህ ነው ስንለው መንካት የማይችለው ነገር እንዳለ አያውቅም። መግባት የማይችልበት ክፍል የለም አለ። እሱ የታወቀ ነው። አንነግረውም መቼም። ህፃን ልጅ ከሆነ ነው don't go into that room ምናምን እንላለን ህፃናት ከሆኑ። ትልቅ ሰው ግን ያውቃል። በቃ የት ጋ ነው በመጀመሪያ ስንገባ ሁላችንም ሰው ቤት ስንገባ እናጠናለን። የት ጋ ነው በሮቹን እናያለን። አንደኛው በር በተለይ ደጋግመን ተሳስተን እንዳንከፍተው የት ጋ እንደሆነ ወይ ከፈት አድርገን ዘጋታለን። በቃ እሷ የኛ አይደለች። ቤት ሁሉ እኮ ተሰጥቶናል። ግን ያ ክፍል የማን ነው? የባለቤቶቹ ነው። እግዚአብሔር ብዙ ዛፎች ነበሩ። የህይወት ዛፍም እንኳን አልከለከላቸው። ይሄን የእውቀት ዛፍ ግን እንዳትበሉ በበላችሁ ቀን ትሞታላችሁ አላቸው። ይሄ የኔ ክልል ነው እያላቸው ነው። የኔ ክልል ነው። መብት የለውም እንደዚህ ማለት እንዴ? ቆይ ይሄ ጋርደን ውስጥ ይሄ ሁሉ ለእናንተ ተሰጥቷል፣ እቺን ግን እንዳትነኩ ማለት አይችልም ወይ እግዚአብሔር? እኛ እኮ ምን ጠይቀው ለምንድን ነው እሷን ያስቀመጠው? ለምን አያስቀምጥም? መብቱ አይደለም ወይ? ጋርደኑንስ የሰጠን እሱ አይደለም ወይ? እኛንስ ፈጥሮ እዛ ያስቀመጠን እሱ አይደለም ወይ? እኛ ማንንና ነው ይሄን አትንካ? ለምንድን ነው እንዳትነኩ የሚለን? ለምንድን ነው? መብቱ ነው። አትንኳ፣ በቃ ይሄ እናንተ አይደል፣ ይሄ የኔ ነው። ምልክት ነው። የእግዚአብሔር ቦታ ነው። የእግዚአብሔርን ነገር እንድንነካ እግዚአብሔር ክብሩን ከማንም ሰው ጋር ሼር አያደርግ፣ ከማንም ጋር ሼር አያደርግ። ይሄ የኔ ቦታ ነው አለ። እሱ እኮ ክፉንና ደጉን ያውቃል። ታውቃላችሁ? እሱ ያውቃል። እናንተ ግን ይሄ አልተሰጣችሁ። ግን ገና ይሄ ነገር ከመሆኑ በፊት ከፈጠራቸው ፍጥረታት ውስጥ አንዱ ሰይጣን አስቀድሞ ልክ እንደዚሁ አይነት መመሪያ ተሰጥቶት ነበር እኮ ማለት ነው። እሱ በሌላ መንገድ እሱም ፈለጋት ያችን ቦታ። እሱ ብቻ ነው እንደዛ መኝታ ቤት የሚተኛው። ደግሞ ለምን እኛ ሳንገባ? አንዳንዴ እሱም እዚህ ወጥቶ ይተኛል፣ ደግሞ ዘልተኛ ማለት ከእግዚአብሔር ጋር መተካከል፣ ትከሻ ለትከሻ መሆን ፈለገ። ተጣለ እና ይሄን ስለሚያውቅ መጥቶ ከሰው ጋር አሁን ዲል ሲያደርግ ይሄንን ትርጉሙን መረዳት አለብን። ጥሬውን ውጠን ከሆነ ብዬ ነው። አንዳንድ ጥሬውን ማዋጥ መታኘክ አለበት አይደል? እናኝከው ብዬ ነው። ዝም ብለን ውጠን ይሆናል። ምንድን ነው እሱ ትርጉሙ? ትርጉሙ ከእግዚአብሔር ጋራ የማሼር የማናደርገው ነገር አለ። እግዚአብሔር ሊከለክለን ፈልጎ ወይም አንሶት እኛ የሚያስፈልገን ነገር ሆኖ ምናምን አይደለም። ዩሲ ኢላማውን የሳት ነው። እዛ ጋር we missed the mark። አልገባቸውም አዳምና ሔዋን። አዳም ሲጠየቅ እሷ ነች አለ፣ እሷ ስትጠየቅ እሱ ነው አለች፣ አታሎኝ ነው አለች። ዞሮ ግን ሚስ አረጉት የእግዚአብሔርን ዓላማ። እግዚአብሔር ይሄንን ሁሉ ኢንጆይ እንዲያደርጉ ደግሞ ምድርን ሁሉ እንዲሞሉ አይደል የፈጠራቸው ቃሉ የሚለው እና ከሕይወት ዛፍም እንዲካፈሉ የሰጣቸው። ነገር ግን they missed ያንን በበላችሁ ጊዜ ትሞታላችሁ ማለት ከኔ ትለያላችሁ ማለት ነው። በእግዚአብሔርና በሰው መካከል መለያየት ሆነ። ሞት ማለት መለያየት ነው ትርጉሙ እንጂ ባለፈው ሳምንት እንዳል አለመኖር ማለት አይደለም። ሰዎች በስጋ ሲለዩን ተለዩ ነው እንጂ አሁን አይኖሩም አይደለም።
ለእኛ ግን ተለይተዋል። ግን በሌላ መልኩ ግን ይኖራሉ። ስለዚህ ከእግዚአብሔር ተለየ ሰው፣ ተባረረ፣ ወጣ። ስለዚህ ኃጢአት ይህንን ኢላማውን መሳት ማለት ነው። አሁን ክርስቲያኖች ሆነን ጌታን አውቀን ብዙ ጊዜ ኃጢአት ስንሰራ እኮ ኢላማውን ስለምንስት እኮ ነው ኃጢአት የምንሰራው። ይሄ ነገር ተከልክሏል፣ ተፈቅዷል ምናምን እያልን ስንሄድ ችግር ውስጥ እንገባለን። ስለ መከልከል ስለ መፈቀድ አይደለም ጉዳዩ። ምንድን ነው የእግዚአብሔር ፕሮግራም ነው? እግዚአብሔር ምንድን ነው ያለ? እሱን ነው መረዳት ያለብን። እሱን ስንረዳ በፊት ሕጉ ኃጢአትን ማብዛት ብቻ ሳይሆን ኃጢአት ደግሞ ሕጉን ተጠቅሞ ደግሞ በእኛ ላይ እንደነገሰ ሁሉ አሁን ጸጋው በጽድቅ ምክንያት ነግሷል የሚል ነገር እናያለን። ስለዚህ በሞት አሁን ሰው ከኃጢአት የተነሳ ሞተ የሚለውን ባለፈው አይተናል። አሁን በሞት ምክንያት ማለትም ከእግዚአብሔር ስለተለየ ሰው ኃጢአት በሰው ላይ ከፍተኛ ተጽዕኖ ወይም ቁጥጥር ያደርጋል። ኃጢአት ይገዛዋል ሰውን። ለምን? ከእግዚአብሔር ስለተለየ። ኃጢአት በሞት ነገሰ ማለት ይሄ ነው። ከእግዚአብሔር ስለተለየ ተጋለጠ። የኃጢአት መጫወቻ ሆነ። የአንድ ሰው ምስክርነት ሰማ ነበር፣ ሙሉን አልሰማሁትም። እንዴት የአጋንንት ጋርቤጅ ካን ሆኜ ነበረ ብሎ ሲመሰክር ሰማሁ። በውስጡ አጋንንት ኖሮ እንደገና ደግሞ ሌሎች ሰዎች ውስጥ ያለውን ሁሉ እየሳበ እኔን በቃ ጋርቤጅ ያደረገኛል። ጋርቤጅ የማልፈልገው ቦታ ወስዶ ቆሻሻ ውስጥ ይጥለኛል። ስነሳ ስነቃ ራቁቴን ነው የማገኘዋል። እንደዚህ ሆኖ ከዚህ ውስጥ ጌታ ያዳነው ሰው ነው የሚመሰክረው። ማለት ይሄ እኮ ሪል ነገር ነው። ይሄ ሰውዬ ስለ ህይወቱ ነው የሚነግረን። ጋርቤጅ እንዴት እንዳደረገው ነው እሱ የሚናገረው። ሰይጣን። አሁን እዚህ ላይ ደግሞ የምናየው ምንድን ነው? ኃጢአት ከእግዚአብሔር መለየታችን፣ ኃጢአት ያንን በመለየታችን ተጠቅሞ በእኛ ላይ ሰለጠነ፣ ገዛን ይላል። ስለዚህ ከእግዚአብሔር ከመለየታችን የተነሳ ያለማቋረጥ ዓላማውን እንስታለን። በእግዚአብሔርና በእግዚአብሔር መንገድ ላይ ተቃውሞ እናሰማለን። በቃ የሆነው መንገዳችን፣ መንገዳችሁ ከመንገዴ፣ ሐሳባችሁ ከሐሳቤ። በቃ እግዚአብሔር በዚህ ሲሄድ እኛ በዚህ ነው የምንሄደው። ተለይተናል፣ አናውቀውም እግዚአብሔርን። ከዚያ የተነሳ ኃጢአት ነገሰ ይላል። በእግዚአብሔር ኃጢአተኞች መሆናችንን ከዚያ እንድንገነዘብ ሕጉን ሰጠን። በሙሴ በኩል ሕጉን ሲሰጠን ባሰብን። በፊት እንሻል ነበር። ለምን? አሁን በቃ ጭራሽ ይሄ ኃጢአት ሕጉን ተጠቅሞ ደግሞ አሁን ሕጉን ተጠቅሞ ጉድ ሰራኝ ይላል ጳውሎስ ሮሜ 7 ላይ ሄዳችሁ ትመለከቱ። ሮሜ 7 ቁጥር 8 ላይ ምን ይላል? ኃጢአት ግን ትእዛዙ ባስገኘው እድል ተጠቅሞ በእኔ ውስጥ ማንኛውም አይነት አጉል ምኞት እንዲኖር አደረገ። ኃጢአት ያለ ሕግ ሞት ነውና ይላል። ኃጢአቱ ጭራሽ በእሱ በሕይወት ኖሮ እኔ ሞትኩ ይላል። ሕጉ እኮ ነው። ሕጉ እኮ ቅዱስ ነው፣ ምንም ክፋት የለውም። ይህ ኃጢአት ግን ሲሪየስ ነው። ሁላችን እንደ በጎች ተቅበዝብዘን ጠፋን የሚለው ለዚህ ነው። ኢሳይያስ ጠፍተናል፣ መንገዳችንን አናቀውም። በየትኛውም ስንሄድ ስተት ነው። በየትኛውም መንገድ ስናስብ ስተት ነው። እንደውም ሮሜ ምዕራፍ 1 ላይ ቁጥር 30 ላይ ሲዘረዝር ኃጢአቶቹን አንደኛው አሰብኩኝ። ምን የሚል ነው? በእንግሊዘኛው ላይ they are inventors of evil ይላል። በአማርኛው መደበኛ ትርጉም ላይ ክፋትን የሚሰሩበትን መንገድ ያውጠነጥናሉ ይላል። we come up with new sin በቃ እንፈጥራለን። excellent creators of new sin አዲስ አይነት ኃጢአት። ያው ዋናው ነገር ተመሳሳይ ሆኖ ግን ደግሞ ሌላ አይነት መንገድ፣ ሌላ አይነት አመጻ። ልጆቻችሁን ስትከለክሏቸው የሚፈጥሩትን ታውቃላችሁ። they create ways። ለምን? ልጆቻችሁ ስለሆኑ
አይደለም፣ ሰዎች ስለሆኑ። ትልልቆቹ እኮ በሌላ መንገድ ያደርጉታል። ልጆቹ ያለው የነሱ ሀገር የት ነው? ቤት ነው አይደል? ቤት ውስጥ ነው የሚሰሩት ስራው። ከዛ ቲቪው ቢከለከል ቲቪውን እንዴት አድርገው ተጠቅመው ዘግተው አቀዝቅዘው እንደሚጠብቁ ወላጆቻቸውን ያውቃሉ። ካስፈለገ ማለት ነው። በቃ they invent ways። ሰዎች እስር ቤት ሲገቡ የፈጠራ ችሎታቸው ይጨምራል ይባላል። ሰምታችሁ እንደሆነ ይጽፋሉ ብዙ ነገር። ምክንያቱም ይሄ የፈጠረው እግዚአብሔር የሰጠን አእምሮ በጣም የሚገርም አእምሮ ነው። ብዙ የመስራት አቅም አለው። ግን ከእግዚአብሔር ከተለየ ግን ሰው ያለው ስትሬንግዝ ያለው አቅም ያለው ጥሩ ነገር በሙሉ ለክፋት ይውላል። ስለዚህ ኃጢአት ምን አድርጓል? ነግሷል። ሮሜ ምዕራፍ 7 ቁጥር 8 ላይ ማንኛውም አይነት አጉል ምኞት በእኔ ውስጥ አስነሳ ሲል ምን ማለት ነው? በአጭር ቃል እኔን የኃጢአት ፋብሪካ አደረገኝ። ኦል ካይንድስ ኦፍ ምኞት በውስጤ አደረገ ይላል። ኃጢአት ትእዛዙን ተጠቅሞ የኃጢአት ፋብሪካ አደረገኝ። እንደውም እዛው ምዕራፍ 7 ቁጥር 10 ጀምሮ ያለውን ላንብብላችሁ። ሮሜ ማለት ነው። ለሕይወት እንዲሆን የታሰበው ትእዛዝ ሞትን እንዳመጣ ተገነዘቡ። ኃጢአት በትእዛዝ በኩል የተገኘውን እድል በመጠቀም አታለለኝ። መደበኛ ትርጉም ነው ማነበው። በትእዛዝም ገደለኝ። ስለዚህ ሕጉ በራሱ ቅዱስ ነው፣ ትእዛዙም ቅዱስ ጻድቅና መልካም ነው። ታዲያ በጎ የሆነው ነገር ሞት ሆነብኝን? ከቶ አይደለም። ነገር ግን ኃጢአት በኃጢአትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። ይኸውም ኃጢአት በትእዛዝ በኩል ይብሱን ኃጢአት ይሆን ዘንድ ነው። ሕጉ መንፈሳዊ እንደሆነ እናውቃለን። እኔ ግን ለኃጢአት እንደ ባሪያ የተሸጥሁ ሥጋዊ ነኝ። ስለዚህ ኃጢአት በሞት ነገሰ ሲል ይህንን እናያለን። ከዛ ግን ጸጋም ደግሞ በምን ነገሰ ነው የሚለን? ሮሜ ምዕራፍ 5 ቁጥር 21 ላይ ጸጋ ደግሞ በጽድቅ ምክንያት ይነግስ ዘንድ ይላል። በጽድቅ የቱ ጽድቅ? ይሄ ሰሞኑን የምናወራው ጽድቅ፣ በእምነት መጽደቅ። ይሄ ጽድቅ እንደ ስጦታ በምንቀበለው ጽድቅ በኩል ጸጋ ደግሞ በሕይወት ይነግስ ዘንድ የሚል ነገር እናያለን። ጸጋ ምንድን ነው ብለን መጠየቅ አለብን። ጸጋ ራሱ ምንድን ነው? ቃሉ ጸጋ ብዙ የሚሰጥ ትርጉም አለ። ግን በዚህ በሮሜ ምዕራፍ 4 ክፍል ስንመለከት ሰርተን እንደምናገኘው አይነት ደሞዝ አይደለም፣ ወይም ደግሞ አሸንፈን እንደምናገኘው አይነት ሽልማት አይደለም። ጥሩ መግለጫው ቃል ስጦታ ማለት ነው። ስጦታ ሰጪው እግዚአብሔር ስጦታ። ጌታችን ኢየሱስ ክርስቶስን ምን ይለዋል ዮሐንስ ወንጌል? ይህን ጸጋ ተሞልቶት መጣ ይላል። ስለዚህ በቃ ከጌታ ከኢየሱስ ክርስቶስ ጸጋ ለሰው ይሰጣል። ከሱ ነው የምንወስደው ጸጋ። ከክርስቶስ ውጪ ጸጋ የለም። ጸጋው በእርሱ ውስጥ ነው ያለው። በፊት ሕግ ነው በሙሴ የተሰጠው። አሁን ግን ጸጋና እውነት በክርስቶስ ሆነ ይላል። ስለዚህ ከእርሱ ከሙላቱ በጸጋ ላይ ጸጋ ተቀብለናል ብሎ ዮሐንስ ይመሰክራል። ዮሐንስ ወንጌልን ሲጽፍ ክርስቶስን መከተል ከጀመረ ከብዙ ዓመት በኋላ በጸጋ ላይ ጸጋን ተቀብለናል ይላል። እና ስለ ጸጋ ሌላው ነገር ምን እንደሆነ ታውቃላችሁ? ትሑታን ነው የሚያገኙት። ለትሑታን ነው የሚሰጥ፣ ለትሑታን። ለዚህ ነው አሁን ለምሳሌ የራሱን ጽድቅ ለማቆም የሚፈልግ ሰው ጸጋ ያገኝ። ትሑታን ሰዎች ናቸው የእግዚአብሔርን ጸጋ የሚያገኙት። ይህንን ታስታውሳላችሁ። ያዕቆብ 4 ላይ 1 ጴጥሮስ ላይ አለ። ይሄ ለትሑታን ጸጋን ይሰጣል የሚለውን እናስታውሳለን። ሌላው ስለ ጸጋ ምንድን ነው? በቃ የእግዚአብሔርን ኃይል ነው የሚገልጠው። የእግዚአብሔርን እርዳታ፣ እግዚአብሔር ሲረዳው ሰው ማለት ነው። እሱ ሊያደርግ የማይችለውን ነገር እግዚአብሔር ሲያስችለው
ለምሳሌ እኔ አሁን ቅድም ብዬ ጸልያለሁ፣ ጸጋ ስጠን እንድንሰማ እንድንናገር ያስችላል እግዚአብሔር። አንድ ሰው ሪስ ሃወልስ የሚባል ብዙ ጊዜ ጠቅሼላችሁ አውቃለሁ። ቸርች ያደገ ሰው ነው። ቸርች ኳየር ውስጥ ይዘምር ነበር እና ረጅም ዓመት ጌታን እንደሚያውቅ ነው የሚያውቀው። አጎቱ ግን እንደማያውቅ ገብቶታል። ሪስ አር ዩ ቦርን አጌን ይለዋል። ምንድን ነው የሚለኝ? ለምንድን ነው አይ ሰርቭ ኢን ዘ ኳየር ይላል። የእሱ መልስ ምንድን ነው? ዳግም መወለዱን የሚያውቀው በምንድን ነው? ኳየር ውስጥ ይዘምራል። ከዛ ሪስ አር ዩ ቦርን አጌን አለፍ ብሎ ይጠይቀዋል። እኔ እንደ ሌሎቹ ሲጋራ አላጨስም ይላል። ለምንድን ነው የሚጠይቀኝ? መልስ ግን የለውም። በኋላ አንድ ቀን ከነበረበት ኮኔቲከት መሰለኝ ከዛ ወደ ካሊፎርኒያ ሙቭ አድርጎ ካሊፎርኒያ ውስጥ የሆነ ስትሪት ፕሪቺንግ ነበረ። ስትሪት ፕሪቺንግ ድንኳን ውስጥ የሚደረግ ፕሪቺንግ ገብቶ ቁጭ ብሎ ሲሰማ ገባው። ጸጋ የእግዚአብሔር ጸጋ ነው እንድናስተውል ይረዳል። ብዙ ጊዜ ሰምተን ያልገባን ነገር አንድ ቀን የሚገባን ጸጋ ነው፣ ስጦታ ነው። የኛ ጎበዝ ኢንቴሌክቹዋልነት ተመራምረን ሎጂካል ሲኩዌንሱ በደንብ እንደሚሄድ አይተን ሪዝኒንጉ እዚህ ጋር ክፍተት አለው ምናምን ብለን እንደዛ እንደውም ግራ ነው የሚያጋባ። እንደዛ ካሰበን የኔ ማይንድ እንደዛ ነው የሚሰራው ናቹራሊ። እንደዛ ሎጂካል ነገር ካልሆነ እጨነቃለሁ። ምንድነው ምናምን እላለሁ። መጽሐፍ ቅዱስን ሳነብ ሴንሱን ማግኘት እፈልጋለሁ። ከዛ በኋላ ግን አንዳንዱ ነገር በቃ ያንቆራጥጠኛል። ምክንያቱም አላገኘውም የት ጋር እንደሆነ። ደግሞ ሄጄ ደግሞ ሌሎች የጻፉትን ለማንበብ አልቸኩልም። አይ ዋን ፋይንድ ኢት ማይሰልፍ። ማንም ያኘከውን መዋጥ አልፈልግም። መጀመሪያ ራሴ ማኘክ እፈልጋለሁ። ከዛ በኋላ ግን አይ ሪያላይዝ አስተማሪ እፈልጋለሁ። ጸጋው ያስተምራል። ከዛ ልክ ሳየው በቃ just so overwhelmed በምስጋና ሞላለሁ because I see it። ልክ ጳውሎስ ሮሜ ምዕራፍ 11 ላይ አለውና መጨረሻ ላይ ምን ይላል? የነገሩን ድንቅነት ታላቅነት ከተረዳ በኋላ የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱ ፍለጋ የለው። እሱ ካልገለጠ የሚሆን ነገር አይደለም። ስለዚህ ሲገልጥልን ጸጋ ነው፣ የእግዚአብሔር እርዳታ። ስለዚህ ጸጋን እንድናስተውል ነው። ክርስትና የምንኖረው በጸጋ ነው። ጸጋ ያስፈልገናል። እንዘምራለን እኮ ከኔ ሆነ እሱን እያልን ነው። ያለ ጸጋህ አይሆንልኝም እያልን ነው። መዝሙሩ እሱ ነው መልእክቱ። ጸጋ ያስፈልገናል። ይሄ ጸጋ ደግሞ ኃጢአት በሞት እንደነገሰ ጸጋ ደግሞ ከጽድቅ የተነሳ ከዛ በላይ በለጠ ይነግስ ዘንድ ከመጠን አለፈ የሚል ነገር ነው የምናየው። እንዴት ነው ጸጋ የሚነግሰው? መጀመሪያ ደጋግመን ያየነው ነው። በክርስቶስ ኢየሱስ በኩል የሚያምነውን በማጽደቅ በጽድቅ በኩል ነው የሚነግሰው። ስለዚህ ሰው በክርስቶስ በማመን ሲጸድቅ በቃ አሁን ባለፈውም እንዳየን ከዛ ከቀደመው ክልል ወጥቶ አሁን ወዴት ገባ? ወደ ጸጋው ክልል ገባ። በእምነት ወደዚህ ወደ ቆምንበት ወደ ጸጋው መግባትን አግኝተናል። ስለዚህ ይሄ ነው አንዱ። አይሁዳውያን የራሳቸውን ጽድቅ ሊያቆሙ ሲሉ ለእግዚአብሔር ጽድቅ አልተገዙም የሚለውን ሮሜ ምዕራፍ 10 ላይ አይተናል። ምክንያቱም መስሏቸዋል፣ እንደው ከሌላው ሕዝብ ትንሽ የሚሻል ነገር ያላቸው መስሏቸዋል። አልገባቸውም። they missed the mark። እግዚአብሔር እኮ ነግሯቸዋል እኮ፣ ስላላነበቡት እኮ ነው። ያውቁታል እኮ በቃላቸው፣ አንብበውትም አላስተዋሉትም። ታውቃላችሁ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘዳግም፣ ዘሁልቁን አምስቱን እንዴት ነበር የሚያውቁት አይሁዳውያን? በተለይ በደንብ በአይሁዳውያን መንገድ የሄዱት እንዴት ነው የሚያውቁት? አንብበው ነው? በቃላቸው ነው የሚያውቁት። ግን ቃሉ ላይ የሚለውን አንድ ክፍል አንብብላችሁ። ዘዳግም ምዕራፍ 9 እንደዚህ ይላል፣ አምላክ እግዚአብሔር ከፊትህ ካወጣቸው በኋላ
ስለ ጽድቄ እወርሳት ዘንድ ወደዚች ምድር እግዚአብሔር አገባኝ ስትል በልብህ አትናገር። ስለ ጽድቄ እግዚአብሔር አገባኝ እያልክ በልብህ እንዳትናገር። ለማን ነው የተነገረው? ለእስራኤል። ከዛ ምን ይላል? ቁጥር ቀጥሎ ምዕራፍ 9 ቁጥር 4 ላይ ነው እያነበብኩ ያለሁት። እነዚህን አሕዛብ ስለ ኃጢአታቸው እግዚአብሔር ከፊት ያወጣቸዋል፣ ምድራቸውን ትወርሳት ዘንድ የምትገባው ስለ ጽድቅህና ስለ ልብህ ቅንነት አይደለም፣ ነገር ግን አምላክ እግዚአብሔር ከፊትህ በሚያጠፋቸው በእነዚያ አሕዛብ ኃጢአት ምክንያትና አንደኛ፣ ሁለተኛ ደግሞ ለአባቶችህ ለአብርሃም ለይስሐቅ ለያዕቆብ የማለላቸውን ቃል ይፈጽም ዘንድ ነው ያስገባ። ስለና አብርሃም ነው የገባኸው። እኛም ወደ ጸጋው ክልል የገባ ነው ስለ ክርስቶስ ነው፣ ከእርሱ ስራ የተነሳ እንጂ እንደው በቃ ሲያየን ምስኪኖች አድርጎ ስላየን አይደለም። ምስኪን ሆነን አለ አይደል በቃ እግዚአብሔርን የምንፈልግ ምናምን ሆነን አይደለም። ስለ ጽድቄ ብለህ አትናገር ይላል። እዛው ሮሜ ምዕራፍ 10 ላይ ጽድቃቸውን ሊያቆሙ የሚለው ላይ ሁለት አይነት ጽድቆች እንዳሉ ይናገራል። ቁጥር 5 ላይ አነብላቸዋለሁ ፈጠን ፈጠን ብዬ። ሙሴ ከሕግ የሆነውን ጽድቅ ይላል የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏል ይላል። ምን አይነት ጽድቅ? ከሕግ የሆነ ጽድቅ። ሌላ አይነት ጽድቅ ደግሞ አለ፣ እስራኤላውያን ያላወቁት፣ ጳውሎስ የሚያውቀው፣ አማኞች የሚያውቁት። ቁጥር 6 ምን አይነት ጽድቅ ነው? ከእምነት የሆነ ጽድቅ ግን ይላል። ስለዚህ ከሕግ የሆነ ጽድቅ አለ፣ ከእምነት የሆነ ጽድቅ አለ። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ላይ ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው ምንድን ነው? የእምነት ቃል ነው፣ ወንጌል ማለት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃል። አምኖ ስለ ኢየሱስ እኮ ነው። አምኖ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳነሳው በልብህ ብታምን፣ ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በክርስቶስ የሚያምኑ አያፍሩም ይላል። ይህን መጽሐፍ እየጠቀሰ ነው የሚናገረው ጳውሎስ። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራው ሁሉ ይድናል። ማን ነው የሚጠራው? ችግረኛ፣ ኃጢአተኛ፣ ሌላ መላ የሌለው በራሱ ተስፋ የቆረጠ ሰው ነው የሚጠራው። እንኳን ደስ ያላችሁ የዓለም ኃጢአተኞች ብላ የዘመረችውን ሰምታችኋል አይደል? ለዓለም ኃጢአተኞች ነው ይሄ መልእክት። ይህን እንድናውቅ ነው ሕጉ የመጣው ወደኛ። ከዛ በኋላ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ለምስራቹ ቃል አልታዘዙም። ማመን ማለት ለምስራቹ ቃል መታዘዝ ማለት ነው። ኃጢአተኛ ነኝ፣ ራሴን ማዳን አልችልም፣ ልጅህ ኢየሱስ ክርስቶስ ስለ እኔ ኃጢአት በመስቀል ላይ ሞቷል፣ በሦስተኛው ቀን ተነስቷል፣ ይሄን አምናለሁ ጌታ ሆይ ማለት ነው። ለምስራቹ ቃል መታዘዝ፣ አድነኝ። አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና፣ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ ጸጋው እንዴት ነው የሚነግሰው? ጽድቅን በመስጠት ደግሞ ለዘላለም ሕይወት ይላል ሮሜ ምዕራፍ 5 ላይ ለዘላለም ሕይወት። ለዘላለም ሕይወት ሲል ከእግዚአብሔር ጋር የነበረው መለያየት ተቋርጦ አሁን ከእግዚአብሔር ጋር አንድ የምንሆንበትን ነገር ያመለክታል። አንድ እንሆናለን። ስለዚህ አሁን ከዚያ የተነሳ ይሄ ጸጋ እንደ ሕጉ ሳይሆን ሕጉ ኃጢአትን ያሳውቃል። ይሄ ጸጋ ግን ኃጢአትን እንድናሸንፍ ይረዳል።
ይረዳናል። ቅድም ስለ ኃጢአት ስናወራ ኃጢአት ገዛ ብለናል። በሞት ምክንያት ከእግዚአብሔር ስለተለየን፣ አሁን በጽድቅ ምክንያት ሕይወት ስላገኘን ጸጋ ኃጢአትን እንድንገዛ ያደርገናል። ኃጢአት እንዳይገዛን አቅም ይሆነናል፣ ይረዳናል። ይኸው ምዕራፍ 6 ቁጥር 14 ላይ የምናውቀው ቃል ነው። ከሕግ በታች ኃጢአት አይገዛችሁምና፣ ሮሜ 6:14 ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ታዲያ ምን እንላለን? እንግዲህ ምዕራፍ 6 ቁጥር 1 ጸጋ እንዲበዛ በኃጢአት ጸንተን እንኖርን? ማለት ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ ስላለ ታዲያ ጸጋ እንዲበዛ በኃጢአት ጸንተን እንኖርን ይላል። እና ያው መልሱ ግልጽ ነው። ኖ እንደዛ ማለት አይደለም። ታዲያ ጸጋ እንዲበዛ ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ ማለት ምን ማለት ነው? እንዴት ነው ጸጋ ኃጢአትን እንዲያሸንፉ አማኞችን የሚረዳቸው? የኃጢአትንና የሞትን ችግር በበቂ ሁኔታ በመፍታት ነው ጸጋ የሚረዳቸው። የኃጢአትንና የሞትን ችግር በመፍታት። ምክንያቱም ኃጢአት የነገሰው በሞት ነው ይላል አይደል? የኃጢአትን ችግር የፈታው በጌታ በኢየሱስ ክርስቶስ ሞት ነው። አሁን ለኛ ስለ በደላችን አልፎ ተሰጠ ይላል ሮሜ ምዕራፍ 4 ላይ። ከዛ በኋላ ግን አሁን እኛን በክርስቶስ ኢየሱስ ስናመን ጸድቀናል ስንል አሁን ከክርስቶስ ጋርም ደግሞ ምን አድርጎናል? አስነስቶናል። ይሄ በደንብ ይብራራል በሚቀጥሉ ጥቅሶች። አሁን ጸጋ የነገሰው በጽድቅ በሕይወት ነው የነገሰው ከክርስቶስ የተነሳ። ስለዚህ እንቀጥል በኃጢአት እንቀጥል ማለት ፈጽሞ አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን የሚል ጥያቄ ያነሳል። እሱን ጥያቄ አይተን እንጨርሳለን። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ቁጥር 2 ከእግዚአብሔር ጋር ቀደም ደጋግመን ያየነው ነገር ነው። ከእግዚአብሔር ጋር በክርስቶስ ስንታረቅ በፊት ከኃጢአት የተነሳ ምን ሆነን ነበር? ተለይተን ነበር፣ ሞተን ነበር። ስንታረቅ ግን ምን ሆነን ማለት ነው? መልሰን ከእግዚአብሔር ጋር ታረቅን። ምን ሆነናል ታዲያ? ጸድቀናል። ስለዚህ በፊት ሞተን ነበረ፣ መለየታችን ነው መሞቱ። አሁን ግን ከእግዚአብሔር ጋር ታረቅንና ከእግዚአብሔር ጋር በክርስቶስ በማመን በመጽደቃችን ታረቅን። ከእግዚአብሔር ጋር እንደገና አብረነን። ስለዚህ ምንድነን? አሁን እኛ ሕያዋን ከእግዚአብሔር ጋር በልጁ በኢየሱስ ክርስቶስ የምናውቀው አንድ ቃል እጠቀማለሁ፣ ተዋህደናል። ዩናይትድ ነን ከእግዚአብሔር ጋር። ይሄ በደንብ እናየዋለን አሁን በሚቀጥሉት ጥቅሶች፣ እሱ እንደ ጌታ ፈቃድ ኔክስት ታይም። አሁን ሕያዋን ነን፣ ከእርሱ ጋር ሞትን፣ ከእርሱ ጋር ተነሳን። አሁን በእርሱ ውስጥ ነን፣ ተዋህደናል ከእግዚአብሔር ጋር። ጸጋውን የሚሰራው ከዚህ ሕይወት የተነሳ ነው የሚለን እዚህ ላይ። ከዚህ በላይ አልበልህን። ታዲያ ይህ ለኛ አሁን ምን ማለት ነው? አሁን ያነበብነው ክፍል ሙሉ በሙሉ በጸጋ ላይ ነው መታመን ያለብን፣ ሙሉ በሙሉ። ምክንያቱም ጸጋው በሕይወታችን የሚሰራው በእምነት ነው። ጸጋው በእምነት አድኗችኋል ይላል። ጸጋው በእምነት ስለሆነ የሚሰራው ሙሉ በሙሉ በዚህ ከክርስቶስ በምናገኘው ጸጋ ከእርሱ ባለን ከእርሱ ጋር ካለን ኅብረት የተነሳ ባለን ሕይወት ላይ ነው መደገፍ ያለብን። ይሄ ነው አንዱ ትርጉም ለኛው። ሌላ ቶሎና ደግሞ በልበ ሙሉነት ወደ ጸጋው ዙፋን መቅረብ አለብን።
የሚረዳንን ጸጋ ለማግኘት እንቅረብ አይደል የሚለው። በቃ ቶሎ ቶሎ መቼ? ጠዋትና ማታ። እሱ እናንተ አስቡት በደንብ በግላችሁ መቼ መቅረብ እንዳለባችሁ። ጸጋ መቼ ነው የሚያስፈልጋችሁ ነው። በቃ ቅረቡ ነው። በቃ እንቅረብ። በድፍረት እኮ ነው የሚለው። let's come boldly ነው የሚለው። confidently let's approach the throne of grace። ስለ አንዲት ልጅ ነግሬያችኋለሁ። ጌታን አውቃ ከዛ በኋላ ባሏ አቢዩሲቭ ነበር ላንጉጁና እሱ ጌታን አያውቅ። የሆነ ሰው እንግዲህ አስተምሯት ይሆናል ይሄን ነገር። ልክ መልስ ልትሰጥ ምናምን ስትል ቶሎ ብላ ሽንት ቤት ትገባለች። ሽንት ቤት ትገባና ትንበረከካለች። ቻይኒዝ ምናምን ብዬ ነገርኳችሁ ማለት ትንበረከካለች። ጌታ እርዳኝ ባሌን በትክክል መመለስ እንድችል። ጌታ ይረዳታል። አየችው። እሷ እንግዲህ ያየችው ለምንድን ነው? ለእሷ እግዚአብሔር አድልቶ ነው አይደለም። በእምነት ነው የሚሰራው። ስለዚህ ስትወጣ አፏ ተቀሞ ነው የምትወጣው። በጨው እንደተቀመመ በጸጋ ነው የምታናግረውና ባልየው ትንሽ ቀን አያትና ምን ነክቷታል ሚስቴን? ትላንትና እንደምትሆኑ አትሆንም ብሎ እሱ ራሱ ወደ ጌታ መጣ። አብረን ይሄ ምስክርነት የሰማ ነው ከዚህ ቀደም። ስለዚህ ቶሎ መቅረብ ነው በቃ። ዓላማውን እንዳንስት እንጠንቀቅ። ይሄን ማድረግ ተከልክሏል፣ ይሄ አልተከለከለ ምናምን የሚል ነገር ውስጥ እንዳገቡ። ይሄ ክርስትና ህይወት እንደዛ አይደል። እሱ በጣም የወረደ የህግ ህይወት ነው፣ የድሮ የቀደመው ኪዳን ህይወት ነው። ዘፈን መስማት ተከልክሏል፣ አልተከለከለም ምናምን ታውቃላችሁ። ክርስቲያኖች የሚወዛገቡበት ነገር ጭራሽ በረታ። እሱም በተከራከረው ቁጥር ጸሐፊም መጣ፣ መጽሐፍ ተጻፈ። አሁን ቀጥሎ ብዙ ሲምፖዚየም ምን ሲደረግ አያስፈልግም ነበር እኮ ይሄ ሁሉ አይሆንም ነበር። ጸጋውን ብናስብ ኖሮ እኔ ምስክር ነኝ ከዘፈን እንዴት እንደተላቀቅኩ። ዘፈን ተው ያለኝ ሰው የለም። ጥርሱ እንደሚያወልቅ ሕፃን ነው እኔ ዘፈን ከውስጥ የወለቀው ራሱ። በቃ አልፈለኩትም። የእግዚአብሔርን ኃይል ነው የሚገልጠው ጸጋ። we know በቃ it's not us it's him። ስለዚህ አብዝተን ወደ ጸጋው ዙፋን እንቅረብ። ደግሞ ጸጋው ሲጎድለን ፕሊዝ አናሳብ፣ ሰበብ መስጠት። በቃ ታዲያ እንዲሆኑ ነው፣ እሱ እንደዚህ አድርጎኝ ነው፣ እሷ እንደዚህ አድርጋኝ ነው። በቃ ጸጋ ጎድሎናል። ጸጋ ያልጎደለው ሰው ክርስቶስን ባህሪ ነው የሚያንጸባርቀው። ይታገሳል፣ ቸርነት ያደርጋል፣ የራሱን አይፈልግም። በቃ ፍቅር ነው የሚንጸባረቀው። ግን ጸጋ ይጎላችሁ ይጎለናል። ስለዚህ አናሳብ ወይም ደግሞ እንትኑን ይሄ አለ አይደለም፣ ይሄ ምንድነው ስታንዳርዱን ዝቅ አናርገው ለኛ እንደሚመቸን። ይሄ እንዲህ ብሎ የሚገባበት የሆነ አንድ እንትን አለ አይደለም፣ እንደዚህ ብለው የሚሻገሩት ምንድነው የሆነ ስሙን አላውቅም፣ ስም አለው ሊምቦ ነው የሚባለው። እሺ እሱን አሁን አልመች ካለ ምን ማድረግ ነው? ትንሽ ከፍ ማለት ነው። እኔ እንዲያሳልፈኝ ግን አይሰራም። እንደዛ እዛው ቦታው ላይ ነው መሆን ያለበት። ሲያቅተኝ አቃተኝ፣ በቃ አልቻልኩ። እኛም እንደዚህ ብዙ ጊዜ እናሳብባለን። በቃ ምን ላድርግ? ወይ እንቅልፍ ስላልተኛው ነው፣ ወይ ስላልበላው ነው። ለምን ጸጋ ጎሎኛል አንል? ምክንያቱም ጸጋ ጎሎኛል ስንል ትሁት እየሆንን ነው። ስናሳብብ እየታበይን። ለምን እየታበይን? ለምን ይላል ዘማሪው፣ እየታበይን ለምን እንነስ? አስታውሳችሁት? በእውነት አሳድገኝ ጌታ። እየታበይን ለምን እንነስ ይላል አንድ ቦታ ላይ። እዛ ላይ ከፍ ማለት ስንችል ማለት እኮ ነው። በምን? በጸጋው። ስለዚህ ምክንያቱም እግዚአብሔር ለጸጋ የሚሰጠው ለትሁታን ስለሆነ እና ሙሉ በሙሉ በእግዚአብሔር ላይ መደገፋችን፣ በጸጋው ላይ መደገፋችን እናድርግ። ወደ ጸጋው ዙፋን እንቅረብ። አሁን መጽሐፍ ቅዱስ ማንበብ ነው ያቃተን። መጽሐፍ ቅዱስ ሳነብ ይሰለቸኛል፣ አይሰለቸኝም ምናምን እያልን ራሳችንን ከምናታለን። ታነባላችሁ? አይ እኔ አላነብም እንደሚገባ። 3 ቨርስ ነው የማነበው። እውነት መሆን በቃ እውነተኛው መናገር 3 ቨርስ ግን ይበቃል? አይበቃም። እንዴት ነው? 1 ጉርሻ ይበቃል በቀን ለመብላት? አይበቃም። ቁመታችሁ እየጨመረ ሲመጣ በደንብ ነው መብላት ያለባችሁ። ከጊዜው የተነሳ
ብዙዎቻችን እዚህ አስተማሪዎች ልንሆን የሚገባንን። ስለዚህ መብላት ያለብን ደህና አድርገን ነው፣ ግን አልቻልንም። ካልቻል ሀምብል ሆነን ወደ ጸጋው ዙፋን እንቅረብ። አልቻልኩም፣ ያቃተንን ነገር በፊቱ እናቅርብ። መጸለይ ያቃተኝ፣ በቃ እንጠይቅ። ጌታ ሆይ መጸለይ አለብን። አዎ እንዴ መጸለይም አለብን። ያለበለዚያ እኮ በራሳችን ኃይል ነው የምንኖረው ማለት እኮ ነው አይደል? ንገሩት ለዘሩባቤል ይሄ ስራ የሚሰራው በመንፈሴ ነው እንጂ በኃይል በብርታት አይደል። አንተው ነው የምትጨርሰው ስራውን፣ ግን ይሄንን መርሳት የለብህም ይለዋል። ስለዚህ አሁንም ክርስትናው የሚኖረው በእግዚአብሔር ጸጋ በእግዚአብሔር መንፈስ ነው። እሱን ለማግኘት ደግሞ ወደ ጸጋው ዙፋን መቅረብ አለብን። ግን የምጸልየውን እረሳዋለሁ አንዳንዴ መጸለይ የምንል ከሆነ በቃ ለጌታ መንገር I want to pray ጌታ እርዳኝ። እኔ አሁን ሰሞኑን የምጸልይበት አንድ ርዕስ አለ። የምልጃ ሰሞኑን አቆይቷል። የምልጃ መንፈስ ስጠን እያልኩ ጸልያለሁ። ምክንያቱም ብዙ ምልጃ ልናደርግ የሚገባን ጉዳዮች አሉ። ጌታ ሊሰጠን ያስፈልጋል። ያንን መጠየቅ ጸጋው እንደሆነ አያልቅበት። በጣም በዛችሁብኝ አሁን ቀስ ብላችሁ አንድ ባንድ ኑ ምናምን አይልም እግዚአብሔር። በቃ በእምነት ለሚቀርብ ሁሉ አለ። ደግሞ እዛ ስንቀርብ ደግሞ የሆነ መቼም በቃ አልጾምኩም ምናምን እያልን አይደለም። በእምነት ነው የምንቀርበው። በክርስቶስ ኢየሱስ ከእግዚአብሔር ጋር ሰላም አለ። በክርስቶስ በማመን ጸድቀናል፣ ልጆቹ ሆነናል። የእግዚአብሔር መንፈስ በእኛ ይኖራል። እግዚአብሔር ጋር ጠላቶች አይደለንም። አሁን እኛ ሰላም ነን። ስለዚህ ከእግዚአብሔር ጋር እንስራው ይሄን ነገር። ሕፃናት ሆነን ለመጻፍ ስንማር ወይም ሕፃናትን ለመጻፍ ስታስተምሩ ውልግድ ይልባቸዋል አይደል? ሲጽፉት ውልግድ ይልባቸዋል። ቆይ ብለው ወላጆች ይመጡና እጁ ላይ ያዝ አድርገው ከዛ በኋላ ያ እጅ ይዞ ሲያጽፋቸው እነሱ ራሳቸው ይደነቃሉ። ያሉ አሪፍ ነገር ነው የጻፉት። እነሱ እኮ አይደሉም። እነሱ የሚመስላቸው ስለያዙት እነሱ ያረጉት ነው የሚመስላቸው። ጸጋ እንደዛ ነው። ውል ማርቭል እግዚአብሔር በሚሰራው ስራ እንጸልይ። እግዚአብሔር አባት አምላካችን ሆይ እናመሰግንሃለን ስላንተ ጸጋ። አቤቱ ሁላችንንም እንድትረዳን ባንተ ፈጽመን መታመን እንዲሆንልን ጌታ ሆይ ወደ ጸጋ ዙፋን ፊት ጌታ ሆይ ያለ መከሰስ በእምነት መቅረብ ጌታ ሆይ እንዲበዛልን ችግራችንን ሁሉ ይዘን እየቀረብን የጸጋን ኃይል መለማመዳችን እየጨመረ እንዲመጣ በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ለስም ይሁን በጌታችን በኢየሱስ ክርስቶስ ስም አሜን።